በቦሌ ክፍለ ከተማ ወረዳ 12 ቦታው ቡልቡላ 40/60 የጋራ መኖሪያ ቤትን 3 ተጠርጣሪዎች በመከራየት የተለያዩ የመንግስትና የግል ተቋማት ሰነዶችን ያዘጋጃሉ። ቁጥሩ 280 የሚሆን ክብ ማተሞችና ቲተሮች ከግለሰቦቹ እጅ መያዙን የክፍለ ከተማው ፖሊስ መምሪያ የወንጀል መርማሪ ረዳት ኢንስፔክተር ታምሩ እንግዱ ተናግረዋል። ለብሔራዊ መረጃና ደህንነት እንዲሁም ለፖሊስ በደረሰው ጥቆማ መሰረት ተጠርጣሪዎች ተከራይተው ከሚኖሩበት 40/60 ኮንዶሚኒየም ቡልቡላ አካባቢ ግለሰቦቹ ሐሰተኛ ሰነዶች እንደሚያዘጋጁ፣ የተለያዩ መታወቂያዎችን፣ የተለያዩ ማህተቦች በግለሰቡ መኖሪያ ቤት እንደሚገኝና የተለያዩ ሰዎችም ደግሞ ያን ሰነድ ይዞ ሲወጡ የሚያሳይ መረጃ በደረሰን ጥቆማ መሰረት ከመለከተው ፍርድ ቤት የብርበራ ትዕዛዝ በማውጣት መኖሪያ ቤታቸውን በምንበረብርበት ወቅት ህገወጥ የጦር መሳሪያ አንድ ሽጉጥ ከመሰል ጥይቱ 12 ጋርና የተለያዩ ሰነድ የሚዘጋጁበት ማቴሪያሎች ኮምፒውተር፣ ፕሪንተር እንዲሁም መጠረዣዎች፣ ማዕተብና ለተለያዩ ቲተሮች ሊውሉ የሚገቡ የተለያዩ ግብአቶችን በብርበራ ወቅት የያዝንና ብርበራ በምናደርግበት ሰዓትም ብዛቱ 280 የሚሆን በግልና በመንግስት ተቋማት የተዘጋጁ ክብ ማዕተብና ስራ ኃላፊነት ቲተር የፌዴራል ፖሊስ፣ ፍርድ ቤቶች እንዲሁም የተለያዩ የንግድ ተቋማትና ከግልም ከመንግስትም እንዲሁም የትምህርት ተቋማት ያገኘንበት ሁኔታ ነው ያለው። በሌላ በኩል አንድ ተጠርጣሪ በክፍለ ከተማው ወረዳ 3 ከሚገኘው ፔንሲዮን ውስጥ ሐሰተኛ የአሜሪካን ዶላር እንደሚያዘጋጅ ከህብረተሰቡ ለፖሊስ ጥቆማ ይደርሳል። ፖሊስም ከፍርድ ቤት የመበርበሪያ ፍቃድ በማውጣት ባደረገው ፍተሻ ሐሰተኛ የአሜሪካን ዶላርና ሲገለገሉበት የነበሩ ንብረቶችን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ የቦሌ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ዋና ሳጅን ክፍሌ ኪዳኔ ተናግረዋል። ተከራይቶ የሚኖርበት ጌስት ሃውስ ውስጥ ወይ እንግዳ ማረፊያ ቤት ውስጥ የተለያዩ የውጭ ሀገር ገንዘቦችን የሀገር ብር ኖቶችን በህገወጥ መንገድ እያባዛ ያከፋፍላል የሚል ጥቆማ ከህብረተሰቡ የደረሰን ጥቆማ መሰረት ከፖሊስ ክትትሎች ጋር በመሆን በፍርድ ቤት ብርበራ ትዕዛዝ መሰረት መኖሪያ ቤቱ ሲበረበር ከመኖሪያ ቤቱ ውስጥ የአሜሪካን ዶላር 2000 የአሜሪካን ዶላር ኢትዮጵያ ብር ባለ 200 14200 ብር የተገኘ በመሆኑ ነው ምርመራ እያጣራን ነበር። በጋራ መኖሪያ ቤት ውስጥ ሲዘጋጁ ከነበሩት የተለያዩ ሐሰተኛ ሰነዶች መካከል 1500 የሶማሌ ክልል የነዋሪዎች መታወቂያና የከፍተኛ ትምህርት ተቋማት ሰነዶች ይጠቀሳሉ። በግለሰቦች ስም የተዘጋጀ ብዛቱ 1580 የሚሆን የሶማሌ ክልል የተለያዩ ወረዳዎች የነዋሪነት መታወቂያ ተዘጋጅቶ በስም ተዘጋጅቶ ስም ተጽፎበት ፎቶም ተለጥፎበት ያልተለጠፈበትም ብዛት 1580 ያገኘን እንዲሁም የተለያዩ ህገወጥ መንጃ ፍቃዶች ብዛት ያላቸው የልደት ሰርቲፊኬት፣ የሞት፣ የጋብቻ፣ የጉዲፈቻና የተለያዩ ለውርስ ይጠቅማሉ ተብሎ የተዘጋጁ ሐሰተኛ የሰነዶችን የያዝን እንዲሁም ደግሞ ከተለያዩ ትምህርት ተቋማት የመንግስትም የግልም የትምህርት ተቋማት ከ8ኛ ክፍል እስከ ከፍተኛ ትምህርት ተቋማት ከ8ኛ ክፍል 12 እንዲሁም ዲፕሎማና ዲግሪ የያዙ የተለያዩ ሰነዶችን በብርበራ ወቅት ያገኘን መሆኑን ለመግለጽ ያክል። ከተጠርጣሪዎቹ እጅ ከተያዘው 2000 የአሜሪካን ዶላር ውስጥ 400 ሐሰተኛ ዶላር መገኘቱን ዋና ሳጅን ክፍሌ ኪዳኔ ተናግረዋል። 2000 የአሜሪካን ዶላር ውስጥ 400 የአሜሪካን ዶላር ሐሰተኛ መሆኑን ከብሔራዊ ባንክ በደብዳቤ አጣርተናል። ሌሎቹ ሐሰተኛ ገንዘብ መሰሪያ ሲጠቀምባቸው ከተለያዩ ኬሚካሎች፣ ፓውደሮች፣ ማቴሪያሎችን ተጠቅሞ ሊሰራ እየተዘጋጀ መሆኑ ያው ከመኖሪያ ቤት ያገኘናቸው አንዳንድ ማስረጃዎች ያሳያሉ ማለት ነው። በጋራ መኖሪያ ቤቶች አካባቢ አከራዮች የሚቀበሉትን ገንዘብ ብቻ ላይ ትኩረት ከማድረግ የተከራዩን ማንነት ማጣራት እንዳለባቸው ተገልጿል። አከራይቶ ዝም ብሎ ቤቱን ዝም ብሎ ትቶ መቅረት የለበትም። በአከራየው ልክ ገንዘቡን በሚቀበለው ልክ ቤቱን ቼክ ማድረግ አለበት፣ አካባቢውን ቼክ ማድረግ አለበት። ሳይቱ እኮ የሱ ነው። ተከራይ እኮ ነገ ጠዋት ጥሎት ሊወጣ ይችላል፣ ወይንም ደግሞ ወንጀል ሰርቶበት ሊታሸግም ይችላል። ነገር ግን ይሄ ቤት የማን ነው? ዋናው የአከራዩ ነው፣ የባለቤቱ ነው። ስለዚህ ስለ ሳይቱ የሚመለከተው፣ ስለ ቤቱ የሚመለከተው፣ ስለ ግቢው የሚመለከተዋል። ቤቱ የራሳቸው ንብረት ስለሆነ ተከራዩ እስከ ተወሰነ ጊዜ ተጠቅሞበት ለቆ ስለሚሄድ ክትትል ማድረግ አለባቸው። በአመትና በሁለት አመት ተመልሶ የማይመለከቱ ሰዎችም ስላሉ
አንድ ችግር ሲፈጠም ጥበቃ ይባላል። በዛ ላይ ክፍተት አለ። በእኛ ላይ መጣል የለባቸው። ለምን እኛ የውጭውን እንጂ በአብዛኛው ወደ ውስጥ ገብተን አንጠብቅም። 320 ቤት ነው ያለው። ካለን ጥበቃ ኃይል አንጻር ያን ሁሉ ቤት መከታተል ስለማንችል በዚህ አጋጣሚ ለሚከሰተው ክስተት ባለቤቶቹ በእኛ ላይ ብቻ መጣል የለባቸው የሚል ሀሳብ አለኝ። ገንዘብ መቀበል ብቻ ሳይሆን የገባ ሰውንም መከታተል በትክክል ያከራየው ሰውዬ ሰላማዊ ሰው ነው ብሎ መከታተል የነሱ አንድ ድርሻ ነው። ግን ምናልባት እነሱ ከግቢ ውጭ ስለሚኖሩ ይበልጥ ኃላፊነቱ መሆን ያለበት እዚህ የሚኖር ሰው ነው። አብዛኛውን በጋራ መኖሪያ ቤቶች አካባቢ ለሚፈጸሙ ወንጀሎች በዋናነት የነዋሪዎች ክፍተት ይጠቀሳል። ወጥቶ መግባት ነው እንጂ ችግር ቢደርሱ እንኳ አንድ ቤት ውስጥ ችግር ቢፈጠሩ እንኳ ምን ሆንክ ተብሎ የሚጠይቅ ሰው የለም። ይህ ቤት ባለፈው ሲቃጠል ራሱ እና እኛ ጥበቃ ብቻ ነው ስንሯሯጥ የነበረው። ሌላ ይቀርጻል እንጂ ውሃ እንኳ ቀርቶ የሚደፋ የለም በእሳቱ ላይ። አካባቢ የሆነ ነገር ቢሆን የሚጎዳው ራሱ ስለሆነ ቢቻል ህብረተሰቡ እርስ በርስ መግባባት፣ መወያየት፣ አንድ መሆን መቻል አለባቸው። አከራዮች ወንጀል ፈጻሚዎችን በመከላከልና አሳልፎ በመስጠት በኩል የበኩላቸውን ድርሻ ሊወጡ እንደሚገባ መልእክት ተላልፏል።